አንዳንድ ነገር እላችኋለሁ ኢንሻአላህ። ነጃሺ እንደሚታወቀው ታላቅ የአላህ ባሪያ ነው፣ አማኝ ነው፣ ደግ ሰው ነው። አስሐማ እብኑ አብጀር ይሉታል። አስሐማ ነብዩን በስም የጠሩት አስሐማ ብለው ነው የጠሩት። ለማንኛውም አድማሃ ያሉትም አሉ። አጽባሃ የሚለውን ተቀይሮ ነው ሙዓረብ ተደርጎ ነው ይላሉ ከፊሎች። ያው የነበረበት ትግራይ ክልል ውስጥ አደሬ የምትባለው ቦታ ላይ የነበረ ሰው ነው ይላሉ። ለማንኛውም ይህ የአላህ ባሪያ ረሒመሁላህ ካነ መሊከል ሐበሻ የሐበሻዎች ንጉሥ ነበር። ረሱል ዓለይሂ ሰላቱ ወሰላም እንደገለጹት እንደ ኢሮፓ አቆጣጠር ከ560 እስከ 630 ድረስ የቆየ ነው። ይህ የአላህ ባሪያ አነጃሺ አህመድን ነጃሺ እንለዋለን። አስሐማ ነው ትክክለኛ ስሙ፣ አስሐማ ይህንን ነው ያሉት። በዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም የገለጹት። ነጃሺ ረሒመሁላህ አነጃሺ የሚለው የአስተዳደር ወይም የአገዛዝ የስርወ መንግስት ቅጽል ስም ነው። ኩሉ መን መለከል ሐበሻ ሐበሻን ያስተዳደረ ሁሉ ነጃሺ ይባላል። ነጃሺ ይባል ነበር በጊዜው። ወኩሉ መን መለከ ሚስራ ግብፅን ያስተዳደረ ሁሉ ፈርዖን ይባላል። ፈራዒናዎች የሚባለውም ለዚህ ነው። ወኩሉ መን መለከ ሮምን ያስተዳደረ ሁሉ ይቃሉ ለሁ ቀይሰር ይባላል። ስሙ ሌላ ሆኖ ቀይሰር ይባላል። ወኩሉ መን መለከ የመንን ያስተዳደረ ሁሉ ይለቀብ ቢቱባዕ ይባላል። ወኩሉ መን መለከ ኪስራ ወኩሉ መን መለከ ፉርስ አው ፋርስ ፉርስን ያስተዳደረ ኢራንን ማለት ነው ይለቀቡ ኪስራ ይባላል። እንግዲህ በዘመናችን እንዳመጣጡ የሐበሻንም ሲያስተዳድር የነበረ ነጃሺ ይባላል። ከዛም በኋላ አጼዎች የሚለው እንደሚባለው አጼማን እየተባለ ይመጣል። የአገዛዝ አይነት በዚህ የሚገለጽ ነው ዒባደላህ። እና አስሐማ وهو الوحيد الذي صلى عليه رسول الله صلى الله عليه وسلم صلاة الغائب ብቸኛው በሩቅ የተሰገደበት ማን ብቻ ነው? ነጃሺ ነው። ነብዩ አለይሂ ሰላቱ ወሰለም የሰገዱበት ናዕያ አድርገው ለህዝባቸው ለሷሃቦቻቸው አስረድተው ወደ መስገጃ ሜዳ ወጥተው 4 ተክቢራ ከበሩ፣ ሰገዱበት ሶላተል ጋኢብ። በአሁን ሰዓት ላይ ያለውም ይሄ ነው። ሶላተል ጋኢብ አለ፣ ማንም ስላልሰገደበት ነሷራዎች ብቻ ነበሩ በጊዜው የነበሩትና ስላልተሰገደበት ነው። ለምን? ሷሃቢዎች ተመልሰው ወደ ሀገራቸው ገብተዋልና የሰገደበት ስለሌለ ነብዩ አለይሂ ሰላቱ ወሰለም ሰገዱበት። ሶላተል ጋኢብ የተሰገደበት ነብዩ የሰገዱበት ብቸኛው ሰው ማን ነው? ነጃሺ ረሒመሁላህ አላህ ይዘንለትና። ያው የሞተው በሂጅራ አቆጣጠር በ9ኛው እንደ ሂጅራ አቆጣጠር በ9ኛው ረጀብ ወር ነው የሞተው። እንደ ኢሮፓ አቆጣጠር በ630 ማለት ነው። ወደ ስልጣን የመጣው ትውጃ ወሆ ኢብኑ 9 ሲኒን የ9 ዓመት ልጅ ሆኖ ነው ወደ ስልጣን የመጣው። ልጅ ገና ለጋ ሆኖ في السنة الخامسة من الرسالة صحابيዎች ወደሱ ተመሙ። ወደ ማን ማለት ነው? ወደ አስሐማ رحمه الله ورضي الله عنه. يقول الإمام الذهبي رحمه الله سمعتهما علم الناقر سلسو إمام الذهبي في سير أعلام النبلاء የሚባለው ኪታባቸው ላይ እዚህ ላይ ማለት ነው አስቀምጠዋል። ስለሰውየው ታሪክ ማለት ነው። አለፍ ይያል የተወሰነ ነገር ልበላችሁ። ይህንን ታላቅ የአላህ ባሪያ እንተዋወቀው። واسمه أصحامة ملك الحبشة معدود في الصحابة رضي الله عنهم كصحابيوች ተርታ ይቆጠራል አሉ። وكان ممن حسن اسلامه እስልምናው ካማረለትና ከሙስሊም መንግስታት አንዱ ነው። ያ አብደላህ ማን አስሐማ ነጃሺ እሳቸው ሷሃብይ ነው የሚሉት ከፊሎች ደግሞ ቢወጅህ ሷሃብዩን ቢወጅህን ወታቢዒዩን ቢወጅህን አኸር በሌላ አቅጣጫ ታቢዒ ነው፣ በአንድ በኩል ስናየው ደግሞ ሷሃብይ ነው ይላሉ። ነብዩን አላየም አላገኛቸውም፣ ግን በሳቸው ህይወት ነበረ፣ በሳቸው ጊዜ ነበረ። የሞተውም እሳቸው በህይወት ሳሉ ነው።
مع ذلك بوجه صحابي ይባላል وبوجه ደግሞ ታቢዒ ይሆናል ብለው የሚናገሩበት ሁኔታ ለሷሐቦችን አግኝቷልና ሐበሻ ላይ ሷሐቦችን ስላገኘ ታቢዒ ነው በነብዩ ዘመን በሳቸው ጋር ትግል ያደረገ ከሐቅ ጎን የቆመ ስለሆነ ሷሐቢይ ነው እንደገና ደግሞ ሷሐቦችን ስላገኘ ታቢዒ ነው የተለያየ በሁለት አቅጣጫም የሰጡ ሰዎች አሉ ሙኸድረም ነው ታቢዒ ብቻ ነው ያሉ አሉ ኢማም الذهبي رحمه الله سيراቸው ላይ የሚሉት ምንድነው معدود في الصحابه رضي الله عنهم ከሷሐቢዮች ተርታ የሚመደብ ታላቅ የአላህ ባሪያ ነው የአላህ ባሪያ ነው አሉ وكان ممن حسن اسلامه እስልምናቸው ካማረላቸው የአላህ ባሮች ውስጥ አንዱ ነበረ نجاشي رحمه الله يقول الامام ابن حجر رحمه الله في الاصابه اصابه ውስጥ ሙስሊም ለመሆኑ ምንም ጥርጥር የለም ደሊል በሽ ነው ይላሉ ደሊል በሽ ነው ማን ሙስሊም ለመሆኑ ነጃሺ እስልምና ለመቀበሉ ለምን ነብዩ አለይሂ ሰላቱ ወሰለም ሶላት الغائب ሰግደውበታል ሸሁ ማተ አኹኩም الرجل الصالح ደጉ ሰው ደጉ ወንድማችሁ ሙቷል ኑ እስኪ ሶላት الغائب እንስገድበት ብለው ነብዩ አዋጅ ለሷሐቦቻቸው ነግረው ወደ ሜዳ ወጥተው ሰግደውበታል ولا له رؤيا نبي ولم يهاجر هجرا ما لهدم ولا له رؤيا نبي ما ليم فهو تابعي من وجه صاحبي من وجه صحابي ነው በአንድ በኩል ታቢዒ ነው በሌላ በኩል ይሄንን ብለው ዑለማዎች ጥቆማ የሚሰጡበት ሁኔታ አለ የሚገርመው የሞተው ነብዩ በህይወት ሳሉ ነው እና ረሱል አለይሂ ሰላቱ ወሰለም ሶላት الغائب ሰግደዋል ረሱል አለይሂ ሰላቱ ወሰለም አንድ ሰው ላይ ሶላት الغائب ሰግደዋል የሚል ነቅል የተደረገ የለም ኢላ على النجاشي ላይ እንጂ ነጃሺ ረሂመሁላህ አላህ ይዘንለት ያ ታላቅ ያ አላህ ባሪያ ያ ጀግና والله ንግስናው አላታለለው የሚገርመው ሐቅ መጣ በሐቅ ላይ ቆመ ከሐቅ ጎን ቆመ የሐቅን ሰዎች አገዘ ማንም ከጎኑ ቢጮህበት ማንም የፈለገውን ነገር ቢያደርግ ሁሉም የተለያየ ነገር ሲያደርገው ቦታ አልሰጠም እንደው ወለም يغتر بዱንያ ولا بملكه ባለችው ዱንያ ባለው ንግስና አልተታለለም ሸሁ ሰምተሃል እንደ ሄራቅልን ጉዳይ ሄራቅል ነብዩን አለይሂ ሰላቱ ወሰለም ስለ ነብዩ ዳዕዋ ሰምቶ ኢልያ ላይ ወይንም ጀሩሳሌም ሰዎችን ሰበሰበና የዛን ጊዜ የሮም ኤምፓየር እስከ ድረስ ነበረ እስከ መካከለኛው ምስራቅ እግራቸውን ዘርግተው ነበር በደንብ አድርገው የዛን ጊዜ የነበሩ ሁለት ገናና በቁርአን ላይ ሱረቱ ሩም ላይ እንደተነገረው ጉሊበቱ ሩም في ادنى الارض وهم من بعد غلبهم سيغلبون ተብሎ የተነገረው ሮሞችና ፋርሳኖች ነበሩ ወይንም ፓርሻኖች ኢራኖች ማለት ነው ሁለቱ ነበሩ የዛሬቷ ሩሲያና አሜሪካ የትናንትናዎቹ በዛን ዘመን የነበሩት ሮሞችና ፋሪሶች ኢራንን ሲያስተዳድሩት የነበሩ ነበሩ በዚህ መካከል ላይ የሮሙ ንጉስ ቄሳር ሄራቅል ማለት ነው ስላሸነፈ ታርጌት ስለመታለት ድል ስለቀናው ጀሩሳሌምን ዚያራ ቤተል መቅደስ ሊጎበኝ መጣ በመጣበት ነብዩ መላካቸውን ሰምቷል የተለያዩ ምሁራኖችንም ሲጠይቅ ነግረውታል አስረድተውታል አዎ የመጨረሻው ነብይ ኮከብ ወጥቷል ይሄንን ነው የሚያሳየው ብለው ሲነግሩት አረኔ ማውቅ ያለሁኝ አለ መጨረሻ ላይ ዙሪያውን የነበሩትን ሰበሰበ ታሪክ ዘልዬ ታሪክ እንዳልገባላችሁ እንዲገናኝ ብዬ ነው አጠራ አድርገዋለሁ አይው ሰበሰበና አቡ ሱፊያን ነበረ የቁረይሾች የሲራራ ነጋዴዎቹ መሪ እነሱን ሰበሰበና ይሄን ሰው እየጠይቀዋለሁ እናንተ ሀገር ውስጥ ስለተላከው ሰው ውሸት ካወራ ይጠቁሙኝ ብሎ ጥያቄ አቀረበለት አቡ ሱፊያን ሲጠይቀው በተርጓሚ አማካኝነት አቡ ሱፊያንን ሲጠይቀው ሲመልስለት መጨረሻ ላይ እንዲህ ብሎ ተናገረ አንተዬ በጣም ስለገባው ጠየቅኩ ሰውየው እንዴት ነው አባቱ ንጉስ ነበር ወይ ከአያቶቹ ውስጥ ንጉስ አለ ወይ አልኩ የለም አልከኝ ታዲያ ከለለ ይሄ ሰውዬ የአባቴ ንግስና ወራሽ ነኝ አይል እኔ ንግስናን ወራሽ ነኝ አይል ስለዚህ ይሄ ነብይ ቢሆን ነው አለ መልስ ሰጠ ለመሆኑ የሚከተሉት ድሆች ናቸው ሀብታሞች ናቸው አልኩ አረ ድሆች ናቸው አልከኝ ሁማ አትባኡል አንቢያ ድሮውንም የነብያት ተከታዮች እነሱ ናቸው እያለ እያስተካከለ ይመልሳል ይሄን ሁሉ የሚመልሰው ማን ነው
ሄራቅል የሚገርመው እምነቱን ከገቡበት በኋላ እየተው ይወጣሉ። ስኽጠተ ለዲኔ ዲኑን እየጠሉ ይወጣሉ። አረ ይጨምራሉ እንጂ አይወጡም። እንደዚህ ነው የእስልምና የእምነት በሻሻ በሰው ልጅ ልብ ውስጥ ሰርጾ ሲገባ ይቆጣጠራል። ማንም እያፈነገጠ አይሄድም። ይሄው ነው የኢማን ባህሪው አለው። ይሄ ሁሉ የሚናገረው ሄራቅል ነው፣ የሮሙ ንጉስ የነበረው ማለት ነው። ይሄን ሁሉ ተናገረ። መጨረሻ ላይ ቢማዳ ያእሙሩኩም የገረመችኝ እቺ ናት። በምን ያዛችኋል አለው አቡ ሱፊያንን። ሄራቅል ነው ጠያቂው። አቡ ሱፊያንም እንዲህ ብሎ መለሰ፣ ያእሙሩና አን ነዕቡደ አላህ ዐዘ ወጀለ ወሕደህ አላህን በብቸኝነት እንድንገዛ ያዘናል። ወላ ኑሽሪከ ቢሂ ሸይአ ምንንም እንዳናጋራ በአላህ ላይ ያዘናል። ወነትሩከ ማ ያዕቡዱ አባኡና አባቶቻችን አያቶቻችን ሲያመልኩ የነበረውን አትገዙ እያለ ይለናል። ወየእሙሩና ቢስድቅ ወልዓፋ ወሲለት ረሒም ዝምድና እንድንቀጥል፣ ጽዩፍ እንድንሆን፣ እውነት እንድናወራ፣ ሐቅ እንድንናገር ይህንን ያዘናል አለው። ይህንን ነው የሚያዛችሁ? አዎ ይህንን ነው የሚያዘናል። ስማማ ያለውን ነገር ይኸው እንካነ ማተቁልሁ ሐቀን ይሄ የምትለው ነገር እውነት ከሆነ አለው እውነት ከሆነ አለው ሰየምሊኩ መውዲዐ ቀደመየ ሃተይን እነዚህ ሁለት እግሮቼ ያሉባትን ምድር ጀሩሳሌምን ይቆጣጠራታል ወደፊት አለው። ይሄን የሚለው ማን ነው? የሮሙ ንጉስ ማን? ሄራቅል አልኩ። ይሄን መለሰለት። አሁንም ቀጠለ እንደው ወለው አኒ አዕለሙ አኽሉሱ ኢለይህ ለተጀሸምቱ ኢለይህ እኔ ወደሱ ያለምንም አደጋ መድረሴን ባውቅ ኖሮ እሄድ ነበር እዚህ የምትሉት ነብይ ጋር። ወለው ኩንቱ ዐንደህ እሱ ዘንድ በሆን ኖሮ ለገሰልቱ ዐን ቀደሜህ እግሩን አጥብ ነበረ እዚህ ሰው ጋር በሆነ አለ። ይሄ ታሪክ ኢማሙል ቡኻሪ ናቸው የዘገቡት። ሸህየ ማን ያለው ይሄንን? ሄራቅል ይሄንን አለ። ለነብዩ አለይሂ ሰላቱ ወሰላም ያለው ምስክርነት ሲሰጥ መጨረሻ ላይ አምጡልኝማ ደብዳቤው ይነበብ ተልኮልኛል አለ። ያ ሁሉ አረቦች ከኋላ ከአቡ ሱፊያን ኋላ የሲራራ ነጋዴዎች ቆመው ጉድ ይላሉ። ለካ በመሊኩ በኒል አስፈር የነጮች ንጉስ እንደዚህ እንቀጠቀጠለታል እንደ ለሙሐመድ እኛ ለምናሳድደው ሙሐመድ የሚል ስሜት ተሰማቸው። መጨረሻ ላይ መጣ ወረቀቱ፣ ደብዳቤው ተነበበ። ዲህየቱል ከልብ የተላከ ነበረ ደብዳቤው። እንዲህ ይላል ደብዳቤው ቢስሚላህ الرحمن الرحيم من محمد عبد الله ورسوله إلى هرقل عظيم الروم سلام على من اتبع الهدى أما بعد فإني أدعوك بدعاية الإسلام أسلم تسلم يؤتك الله أجرك مرتين فإن توليت فإن عليك إثم العريسيين نو أنت نقصوي ይሄ ደብዳቤ የመጣው ከሙሐመድ ነው፣ ከአላህ ባሪያ ከአላህ መላእክተኛ ወደ ታላቁ ንጉስ ወደ ሮሙ ንጉስ ወደ ሄራቅል ይላል ደብዳቤው። ሰላሙን አላ መን ተበዐል ሁዳ ሰላም ቅን መስመር በተከተሉት ላይ ይረጋገጥ። አማ ባዕድ ከዚህ ቀጥዬ የምነግርህ ይላል ደብዳቤው፣ ነብዩ የላኩት ደብዳቤ። እኔ በእስልምና ጥሪ አደርግልሃለሁ፣ ና ወደ እስልምና ሰላም ታገኛለህ ይላል። ሰላም ታገኛለህ ይላል። እምቢ ብለህ ጀርባ ብትሰጥ የገበሬዎች ከኋላ የምታስተዳድራቸው ህዝቦች ወንጀል አንተ ጫንቃ ላይ ነው። ለምን መሪ ነህና አስተዳደር አስገዳጅ ነህና ይላል። ይሄ ደብዳቤ ሲነበብ አለ አቡ ሱፊያን ሲናገር ይገርማል። ልክ ፈቀድ ከሱረ እንደኹል ለغط ጫጫታው በዛ። እሱም ከላይ እኔ እሱ ዘንድ በሆን ኖሮ እግሩን አጥብ ነበር፣ ወደሱ መድረሴን ባውቅ ኖሮ ወደሱ ጓዝ ነበረ ሲል ይሄን ሁሉ አሳቂፎቹ ዙሪያውን ያለው ባለስልጣን ተደርድሮ ያዳምጣል የዚህን ሰው ንግግር፣ የንጉሱን ንግግር። ጫጫታ በዛ። ፈኡሚራ ፈኡኽሪጅና አስወጧቸው ተባለ። እኛን አስወጡን። እርስ በርስ ጭቅጭቅ ጀመሩ አለ። ይገርማል። አጂብ መጨረሻ ላይ ይሄን ንግግር ሲሰሙ አለ ሩጫ ፈሐይሱ ሐይሰተል ሑምሪል ወሕሽ ኢለል አብዋብ ወደ በር ሩጫ ጀመረ ህዝቡ። መጀመሪያ ሰብስቦ ሲያናገራቸው የነበረው ደስከራው ውስጥ ነው፣ ስታዲየም ውስጥ ሰብስቦ። ይህን ሲሰሙ ንጉሳችን ሰለመ እንደ ንጉሳችን የነበረውን እምነቱን ሊቀይር ነው እንደ በሚል ሩጫ ወደ ህዝቡ ወደ ከተማ ሊወጣ ማለት ነው። ልክ እዛ ሲደርሱ ፈወጀዱሃ ቀድ ጉልቀት በሮቹ ክርችምችም ብለው አገኙ። የዛን ሰዓት ተመለሱ። እንዲህ አላቸው፣ እናንተ ሰዎች አላቸው፣ እኔ ይህንን የተናገርኩት እኮ ለምንድን ነው? ልሰልል ነው። ሊአራ ሽደተኩም አላ ዲንኩም ሃይማኖታችሁ ላይ ያላችሁን ጽናት ለማየት ነው እንጂ እኔ ለሄድ ፈልጌ አይደለም አላቸው። ተመለሱ አላቸው። ተመለሱ። አጂብ ተመልከቴው። ፈሰጀዱ ለህ ወረዱ ዐንሁ ይላል ቡኻሪ ላይ ያለ ነው።
አጎበደዱለት አጎነበሱ አየህ አንድ የረሳት ነገር አለች ሂረቅል ምን አስለም ታስለም እሱ ንግስና ላለማጣት ብሎ እንደገና ተሸወደ ተመለሰ መለኩል ሐበሻ ነጃሺ ግን ለዚህ አልተጋለጠም ንግስናው ንግስና ከመሆኑ ጋር ዙሪያውን ያሉ ሰዎች ባፍንጫቸው ከማውራታቸው ጋር ወኢነ ኸርቱም አላቸው እንደው አፍንጫችሁ ቢያጥም ባፍንጫችሁ ብታወሩም ሐቅ ነው አላደርገውም አላቸው እንደው አላህ ሲሻላህ አንተዬ አቦንካማ ትንሽ ልበለ